ቤተሰብ ይሄ ቪዲዮ አይቼ በጣም ነው የገረመኝ። ቲክቶክ ላይ ዞር ዞር እያልኩ ነው አየሁት። እንግዲህ ብሩኬ ዛሬ መጥቶ ምንድነው አለ? እኔ ዝም ብዬ ነው ኮካ ጠጥቼ ወጣሁ። ኮካ እስከ ከመቼ ነው እንደዚህ አናቱን የሚያዞረው? እሺ፣ ከዛ ቀጥሎ ደግሞ እንደ ኢት ካሰብክ ምንድነው እንደዚህ ስሜታዊ ውስጥ እንደሚገባ አስደርጋችሁ ጭፈራ ቤት ገብታችሁ እንደዚህ የሚያደርጋችሁ? እንዴት አንተ ከኢት ጋር ትሆን እንደዚህ ትሆናለህ? አንደኛ ነገር ደግሞ ፍቅረኛ ካለ ለፍቅረኛ እንዴት አላሰብክም? ሁለተኛ ነገር ደግሞ እሷ ራሱ ፍቅረኛ ካላት ለምን አላሰበችም? እንዴት ነው እንደዚህ አይነት ሰው እንዴት ነው ማለት እንዴት ነው ከወንድም ጋር እንደዚህ የሚሆነው? እውነት ወንድምና ኢቶች ነው ብላችሁ ካሰባችሁ እንዴት ነው እንደዚህ የምትሆኑት ታዲያ? ይሄ አሁን እኔ ጉደኛዬ እንደዚህ ቢያደርግብኝ ኖርማል ነው ብዬ ላልፍ ነው? ይሄ ኖርማል ነው? እሺ ገና ይወጣል ቪዲዮ፣ ገና በአንዳንዱ ይወጣል። ብሩኬ ሲጀመር ዛሬ የመጣ ፕራንክ ነው ያገኘው። ያሰብ ሁሉ ተሳክቶልኛል፣ ሀይሚን እንዳገኘሁት አንጨርጭር ያለው ለማለት ፈልጌ ነው። ነገር ግን እሷም ደግሞ እየተጓዘችው ያለችው መንገድ በሌላ መንገድ ማታለች። ዛሬ ደግሞ የተለቀቀ እዚህ ስር ራሱ ሀይሚ ምን ብላ ነው ጻፈችው? ከኢት ጋር ነው እንደዚህ የምትሆነው ብላ ጽፋለች ማለት ነው። ስለዚህ ነገሩ በጣም ከሯል ሄዷል። ብሩኬ የማይደረግ ነገር ነው ስታደርግ የነበረ። ሀይሚን በቃ ከህይወት ማውጣት እንደፈለገ ሰው ነው ያደረግከው ማለት ነው። ይሄንን አይታ ከህይወቱ ትውጣ ብለ ያደረግከው ነገር ነው የሚመስለው ማለት ነው። ከምሬ ነው። አይደረግም እንደዚህ። አንተ ሰውን እየመከርክ በአፈ ስትናገር ጥሩ ሰው እየመሰልክ የምትሰራ ነገሮች ደግሞ ሌላ። ስለዚህ በጣም ነው የሚያስጠላ ይሄ ቪዲዮ አይቼ ሀይሜ ዛሬው ከን ይዛ መጣች ነው አልኩት። በቃ እውነት ራሷን ጠብቃ ነው የምትሄደው። እንደዚህ እንደ ሴቶች እንኳን እኔ የዘለለ ቦታ አላየሁትም እስካሁን ድረስ ማለት ነው። ስለዚህ መጀመሪያ ላይ እንደውም ይሄ ልጅም እኔ እንጃ አላውቅም ሌላ ስሜት ውስጥ ማለት ፍቅር ውስጥ ምናምን አስገብቶ ሌላ ፍቅረኛ ካለው እኔ እንደዚህ አይነት ወንድ አይመችኝም፣ ይቅርታ አድርጉልኝ። ብሩኬ እኮ የተረጋገ ጥሩ ሰው ነበረ። ነገር ግን ደግሞ መጨረሻው እንዲህ ሲሆን በጣም ነው ያስጠላኝ። ግን እኔ ሀይሚ ይሄ ልጅም እንዳይጎዳ ነው እንጂ እሷም ትስራ በቃ 2 ቀን 3 ቀን ታንጨረጭርህና ከዛም በኋላ እንድትሆኑ እንፈልጋለን። እኛ ግን አሁን በነገራችን ላይ አገራችን ላይ ያለው ማለት ያለ ነገር ሁሉ ላይ በጣም ጭንቅ ነው በዚህ ሰዓት ላይ። ስለ ሰው መጨነቅተን ስለ ራሳችን ወደ ራሳችን ተመልሰን መጸለይ ነው። እንደምታየው ገዳም ውስጥ ነው ያለ ቤት ምን እኔ እንጃ አባቶች እየሞቱ እዚሁ ደግሞ በአገር ላይ እየተፋጁ ነው። ስለዚህ ሞተን ኖርነን ራሱን ለማናቅ ነገር ክፉን አንናገርም። ግን ደግሞ አንዳንዴ ወደ ፈጣራችን ብናስበው አንዳንዴ እጅ ወደ ራሳችን ብንመለስ ጥሩ ነው። እውነቴን ነውና እኔ ይሄን ቪዲዮ አይቼ በጣም ነው ያስጠላኝ። እንደዚህ የማይደረግ አንቺ አሁን እሺ ዳንኤል የሚባለው ሰውዬው ጓደኛሽ ከሆነ እንደዚህ ስትሆኚ አይቶሽ ታዲያ ደስ ይለዋል? እሱ እንደዚህ መሆን ሲጀመር እንዴት ነው አንተ እንደዚህ ማለት ምንድን ነው ይሄ? እንደዚህ አይነት ቪዲዮ ለምን መስራቱ አስፈላጊ ሆነ? ለምን ከኖ ኖርማል እሷ ሰክራ ከሆነች እንኳን አንተ ራስን አትጠብቅም? ይኸው እንግዲህ በጣም ነው የምደብረው።